ኮሜዲያን እሺቱ መለሰና ባምቢ አበሻ ወይ ደግሞ ሃና ግዳይ መሃል ምንድን የተፈጠረው? በዛሬ ቪዲዮ የምናየው ይሄንን ትልቅ ርዕስ ብዙዎቹን እያነጋገረ ብዙዎቹን እያስቆጣ ያለው አወዛጋቢ ንግግርና መልሶች ናቸው። በመጀመሪያ ለቤቱ እንግዳ ከሆናችሁ ቤቱን ሰብስክራይብ ማድረግ እንደዚህ አይነት ቪዲዮ እንዳያመልጣችሁ ይረዳችኋል። ላይካችሁ ይጠቅመኛል። በደንብ ላይክ አድርጉልኝ። ወደ ቪዲዮ እንሄዳለን። ከእሺቱ መለሰና ከዛ በኋላ ያለው መዘዝና የባምቢን መልስ አንድ ላይ ይዤላችኋለሁ። እንቀጥል። አስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁ ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለ። የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን እንደምንቆጥረው። ወይኔ ኮመንቱ እናዘንበዋለን አይደል? የኔ መቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎበር ጸጋ ነው ወገኔ። ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። ምን እንዳሰበ አላቅም። ገና ሲጀምር ከእንደዚህ አይነት ንግግር ነው የጀመረውና እሺቱ ቀጥታ መልእክቱ ለባምቢ ነው። ምክንያቱም ሰሞኑ ገዳም ሄዳ የሰራችው ቪዲዮ አለ መሰለኝ፣ ቪዲዮን አላገኘሁትም። ቀጥታ ለእሷ ነው ተብሎ ወደ ባምቢ አበሻ ነው ወይ ደግሞ ወደ ሃና ግዳይ ነው የተወሰደው ነገሩና ሌላም ቪዲዮ አለ። ግን እሺቱ አንዳንዴ በጣም ይቸኩላል በሚል አማርኛ አልፈዋለሁ። እስቲ ሌላኛውን ቪዲዮ እንየው። ሰላም ሰላም ቤተሰቦች፣ ይሄ የጎሪያ ቢቲ እንትን ቤተክርስቲያን ጸበል ነው። ያ እንደምታዩት ብራንድ ነገር ነው ይዤላችሁ የመጣሁት። በኔ በኩል ከገዛችሁ ከተጠመቃችሁ በአንድ ጊዜ ሰይጣኑ ይለቃችኋል። በዚህኛው 7 ጊዜ ጮሆ ነው የሚወጣው። በዚህኛው ባንዴ ነው። ቪአይፒ ፓኬጅ ነች። ሰሞኑን ላይቭ ገባለው፣ ጊቫዌ ይኖረኛል። 7 ጊዜ በረከትሽ ይደርብን፣ በረከቱ አይደርብን ያላችሁ ኮሜንት ላይ ጻፉልኝ። እንደዚህ አይነት ቀልዶችም ቀላቅሎ እያወራ ነበረ። በርግጥ እሱ ሲሪየስ ኮስተር ብሎ ነው ያወራው። ሰዎቹ ግን በጣም እየተቆጡ ነው፣ በጣም ነው የተናገሩት። ይቅርታ መጠየቅ አለበት እስከሚሉ ደርሷል። እሱም ወደኋላ እናያለን። ባምቢ አበሻም መልስ ሰጣለች። እሱንም አብሬ እናያለን። ብቻ ነገሩ ትንሽ ከረር ያለ ነው። ኖርማል አይደለም። ዛሬ የምነግራችሁ ነገር ቢመራችሁ ዋጡት። በቤተ ክርስቲያን መዝሙር ከበር አድርገው በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ዛሬ ብሶታችንን እንተነፍሰዋለን። የመጀመሪያው ክርክር፣ አንዳንዶቻችሁ ከጀርባችሁ ለምታስቀምጡት ለቅዱሳን ስዕላት ክብር የላችሁም ወይ? እንደ ስቱዲዮ ዲኮር ተጠቅማችሁ በፊታቸው ዝሙት ቀስቃሽ ዳንስ መደነስ ላይምሯችሁ በቃ ለእናንተ ምንም የተቀደሰ መስመር የሚባል ነገር በውስጣችሁ እንደሌለ ማረጋገጫ ነው። መጽሐፉ ግን እግዚአብሔር አይዘበትበትም ይላል። እግዚአብሔርን ባክግራውንድ አድርጎ ከፊት ለፊት የሰይጣን ዳንስ መደነስ ግልጽ የሞራል ውድቀት እንጂ ምን ሊሆን ይችላል? የ12 እና የ13 ዓመት ታዳጊ ህፃናት ይዛችሁ ገና አይምሯቸው ሳይበስል የዝሙትና የፍቅር ቀጠሮ ስሜት ውስጥ ሲገቡ ነገ ለጭንቀትና ለተሳሳተ ግንኙነት አሳልፋችሁ እየሰጣችኋቸው እንደሆነ ልብ ብላችኋል። ዘፈኑን እንደመገሰጽና ለእናንተ አይሆንም እንደማለት ጭራሽ እንዲዘፍኑ የምትገፋፏቸው እናንተ ናችሁ። ይሄ ጀግንነት ሳይሆን ቻይልድ ኤክስፕሎይቴሽን ወይም ህፃን
ህፃናትን ለቪው መበዝበዝ ወይም መሸጥ ይባላል። የሚያኖረኝ ስራዬ ነው ትላላችሁ። ስራችሁ ግን ትውልድን ማሳሳት ከሆነ ያገኛችሁት ገንዘብ ሰላም ሳይሆን ዕዳ ነው። ዛሬ ለገንዘብ ብሎ ልብሱን ያወለቀ ነገ ለገንዘብ ብሎ እናቱን ከመሸጥ አይመለስም። እዚህኛው ፓርት ላይ በጣም የምስማማበት ነገር ልንገራችሁ። አንድ አካውንት በየቀኑ አንዴ ዘፈን እየለቀቁ አንዴ መዝሙር እየዘመሩ ይሄ ኦርቶዶክስ ብቻ አይደለም፣ ፕሮቴስታንት ብቻ አይደለም፣ ሙስሊም ብቻ አይደለም፣ ኤኒ ሃይማኖት ካለ አይቻልም። ይሄ አሳጥሬ የኔን አስተያየት ልስጣችሁ። ማንም ይሁን ማንም ሃይማኖተኛ ከሆንክ ሃይማኖት ኃጢአት መስራትና በዘፈንና በመዝሙር እግዚአብሔርን ማምለክና አንዴ ደግሞ በሌላ መስራት አንድ አይገናኝም ጭራሽ። ኃጢአት ነው፣ ይሄኛው ግን ድርጊት ነው። ስለዚህ እኔ ይሄኛውን ፓርት እጋራዋለሁ፣ የላኛውን ፓርት ግን እንደ ማንኛውም ግለሰብ በመስማት ብቻ አልፈዋለሁ ማለት ነው። ኮሜንት ላይ እየጻፋችሁልኝ ሌላም ቪዲዮ ስላለ እንቀጥልኛ የሰዎች አስተያየትም ስላለ ማለት እናንተ ለቪው ብላችሁ የምትሳደቡ ስድብ ነገ በልጆቻችሁ መሃል የጥላቻ ግንብ ሆኖ ይቆማል። ሌላው ክፋታችሁ የውሸት ስኬት ማሳየታችሁ፣ ፌክ ላይፍ ስታይል። ይሄ እኮ መርዝ ነው። በውሸት የተገኘ መዝገብ እንደሚበን ጭጋግ ነው ይላል መጽሐፈ ምሳሌ ምዕራፍ 21 ቁጥር 6። የተከራያችሁትን መኪና የራሳችሁ እንደሆነ አድርጋችሁ በማቅረብ ወጣቱ ለፍቶ መስራት ፋይዳ የለውም ብሎ እንዲያስብ ያደረጋችሁት። ይሄ በዓለማዊ ጉዳቱ ወጣቱ ወደ ሾርትከት በአቋራጭ የመክበር መንገድ እንዲያስብ ገፋፍታችሁታል። ታዳጊዎች በአቋራጭ ለመበልጸግ ሲሉ ወደ ስርቆት፣ ወደ ወንጀል፣ ወደ ማጭበርበር፣ ወደ ዝሙት ራሳቸውን ወደ መሸጥ እንዲሄዱ ብዙ መንገድ ጠርጋችኋል። ቪዲዮአችሁ ሲያልቅ እናንተ ወደ ተከራያችሁት ህይወት ትመለሳላችሁ። ያመነባችሁ ወጣት ግን የውሸት ህልም ሲያሳድድ እድሜው ይባክናል። እምነቱንና ባህሉን ለገንዘብ የሸጠ ትውልድ ነገ ሀገሩንና ወገኑን ለመሸጥ አይመለስም። ገንዘብ የዛሬ ራት ነው፣ ማንነት ግን የዘላለም ቤት ነው። ዛሬ መብቴ ነው ብላችሁ በናቃችሁት ህዝብ ላይ የምትረጩት ንቀት ነገ የቁም እስር እንደሚሆንባችሁ አታውቁ። ቆም ብላችሁ አስቡ። ነገ ብትታመሙ አልጋችሁን የሚይዘው፣ ብትሞቱ ሬሳችሁን የሚሸከመው፣ ብትቸገሩ ደጃችሁ የሚደርስላችሁ፣ ብታጎነብሱ ቀና የሚያረጋችሁ ብታውቁት ይሄ ጥላቻና ክፋት የምትዘሩበት የናቃችሁት ፋራ ያላችሁት የኢትዮጵያ ህዝብ ነው። እንግዲህ ያያችሁ ነው። ሴቱ መለሰ ኮስተር ብሎ ነው እያወራ ያለው። ከዚህ ጋር ተያይዞ ሰዎች ምንድን ነው ያሉት? አሁን ብዙ አስተያየትና ብዙ ውርጅብን እየወጣበት ነው። እሸቱ ላይ እሱን ላሳያችሁ። ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት አላሙዲን ይሳሳትብሻል፣ እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው አላሙዲን እንዳይሳሳት? እኔ ቢሳሳት ላርመው፣ እኔ ቢሳሳት በዚህኛው 7 ጊዜ ጮሆ ነው የሚወጣው። ባለጌን ካሳደገ የገደለ ጸደቀ የሚለው ቢል አስታውሳችሁ። ድሮ ልጅ ሲባልግ ወላጅ አንድ ቦሉ ያጨርሶበት በገላጋይ ነበር የሚተርፈው። ሴት ልጅ ቤት ውስጥ ማስቲካ ጮክ አድርጋ ብታፈነዳ አባቷ ጆሮ ግንዷን እንደፊኛ በጥፊ ነበር የሚያፈነዳት። አንድ ብርጭቆ ብትሰብር እዛው ጓዳ ውስጥ ብርጭቆ ሙሉ በርበሬ ታጥና አይኗ ፍሬቻ መስሎ ጸጉሯ ኤሌክትሪክ እንደያዘው ሰው ቆሞ ልፍቷን ልብሷ ላይ እየተደረገ አባዬ ያለ የወረር ፊልም ጠላት መስላ ስትወጣ ታያታለህ። ዘንድሮ እንደ ወላጅ ሚና ቀይረናል። ልጆቻችን እንዳይገርፉን እየፈራን የነሱ ሚዜ ሆነናል። ድሮ ልጆች ማታ ጭፈራ ቤት መሄድ ከፈለጉ ማንም ሳያያቸው ድምጻቸውን አጥፍተው አልጋቸው ላይ ትራስ ገጣጥመው አስተኝተው በባዶ እግራቸው ቀስ እያሉ ከቤት ወጥተው ጨፍረው ይመጣሉ። ዘንድሮ አባቴ ከጭፈራ ቤት ቲክቶክ ላይቭ ገብተው ዱርዬነታቸውን ዓለም በሙሉ እኩል ነው የሚያዩ ከወላጆቻቸው ጋር። ከዛስ እቺ ልጅ አባቷ ይሄን ሲያይ ገደላት ብላችሁ አረ እንዳትጨነቁ። ዘንድሮ ጤፍና ዘይት የሚገዙልን ቲክቶከሮቹ ልጆቻችን ስለሆኑ እንኳን ለምን ጨፈርሽ ብሎ ዱላ ይዞ ሊጠብቃት እንደውም ሐሙስ የሚለቀቅ ወላጅና ልጅ የሚል ቪዲዮ አላት። እዛ ላይ አብሮ ለመጨፈር ሰልፊ ስቲክ ይዞ ነው ቤት የሚጠብቃት። አይታችኋል? ከልጆቻቸው ጋር አብረው የሚደንሱ ወላጆች። አይ ወላጅዳ አረ እንደው ሌላው ቢቀር ነው በቃ እኔ በብልግና ይቀጥላሉ ያላችሁ ልጆች ምን አለ ለአባቶቻችሁ ልታስቡላቸው። ቢያንስ ምን አለ ፊታቸውን አውጥታችሁ ባታጋልጧቸው። ወላጆችም ልጆቻችንን ምን ያክል እንደጠላናቸው የሚነግረን ቅዱስ ቃሉ ነው። በትርን የማይጠቀም ልጁን ይጠላል። በዚህ እድሜያችን ከኛ የሚጠበቀው እንድንቆርብ እንጂ ከልጆቻችን ጋር በብልግና እንድንቀራረብ አይደለም። ወላጆች አቋም ያዙ። ፈጣሪ እየጠራችሁ ነው። እንደውም አንዳንድ ወላጅ በልጁ ይኮራል። ወጣት ልጁ ከዚህ ጋር ተያይዞ ሰዎች
ምን እያሉ ነው እናያለን። ባምቢት ቅድም ስታለቅስ አይቼ ነበር። ምን አርጋችኋት ነው? ባምቢ አካውንቷ ላይ ሪፖርት ያደረጋችሁ ነው? እንደዛ ነው። በዛ ነው አይደል ያለቀሰችው ጋይስ? አካውንቷ ላይ አይደለም። ግን እኔ ይመስለኛል ጋይስ ሰዎች አሁን ላይ ቲክታክ ላይ በቃ በጣም ሀበሻ የቲክታክ ማህበረሰብ ምናምን እነዚህ ትርኪ ምርኪዎች በቲክታክ የምትኖሩ ብቻ የሚመስላቸው ቲክታከሮች እንደዛ ስለሚመስላቸው አይ ቲንክ አሁን ይሄ ማስ ሪፖርቱን ለምደውታል ቲክታክ ላይ እና የሆነ ቪዲዮ ስትለቁ ቪዲዮአችሁን እንዲያጠፉ ያደርጋሉ። ባምቢዬ አታልቅሽ። ምን አስለቀሰሽ? ቲክታክ ላይ ነው ማስታወቂያ የምትሰሪው? ዩቲዩብ ክፈችና ዩቲዩብ ላይ ማስታወቂያዎችሽን ጫኝ የኔ እናት። እንደውም አሪፍ አንደኛ ነገር ስራሽንም በደንብ ትሰሪያለሽ፣ ሁለተኛ ነገር በዩቲዩብ ቪዲዮሽን ብር ትሰሪያለሽ። ዩቲዩብሽ ላይ ሾርት ቪዲዮ ዩቲዩብሽ ላይ ልቀቂ። ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ፍልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነው። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልኝ ብሎ እንደው በኔ ሞት ከክፋት አትዩብኝ ያየህብንን ያላሳየህብን ብለን ግዝኛ ስንጸልይ እግዚአብሔር ገመናችንን ስለሚከትልን ነው። የእሷንም ገመና ካንተ በላይ እግዚአብሔር ያውቃል፣ አንተ ከምታውቀው በላይ። ይቺ ልጅ የሰው መካኒክ ከሆነው ከገዳም ሰው ተጠርቦ ከሚሰራበት ለነፍስ ከሚታደርበት ቦታ ወዴት ትሂድ? የዓለሙን ነገር ዝሙተኛ ሴት ነች ይቺ ልጅ። ከዚህ ነገር ለመላቀቅ ወዴት ትሂድ? ከአባቷ ቤት ለነፍስ ለማደር ትልም ያሬድን ያነቃው ምሳሌ ይሆናል። ከዝሙተኞች ገንዘብ ሰብስቢ ብሎ መሾም እነዛ ዝሙተኞችን የምታወጣው የነሱ ነፍስ ማደር ምክንያት ሆናስ ቢሆን ኖሮ አንድና አንድ ክርስቶስ ወደ ምድር የወረደው የተሰቀለው አሁን አንተ ላወገዝካት ሴት ነው። አብዛኛው ወንድምና እህቶቼ በቤተክርስቲያን በኩል ሲያልፉ ኃጢአታችን ስብር ስለሚያደርገን አንሳለን። እግዚአብሔር ሚላከና ኃጢአታችን ከለደናችሁ በላይ ሰብ ያን ሁሉ ነፍስ አጥፍቶ ተምሯል። ንስሐ እለት ተለት ነች። ያችን ሴት ዛሬ አሳድሮ ነገ ሲያውላት የንስሐ ዕድሜ እየጨመረላት ነው። ለምንድን ነው አንተ ኮምፕሌን የምታደርገው? ጭራሽ እግዚአብሔር አለ የማይሰለች አንቺን መማር ይቀር ማለት የማይሰለች እግዚአብሔር አለ ብለህ እጅህን ሰንዝረ ከዛ ነገር እንደማውጣት እንደማገዝ ጭራሽ ወደ ጨለማ የዕጣንና የሺሻ ጭስ ስለሚጋጭ ብለህ ወደ ታች ወረወርክ። ባፋ አወገዝካት። ምላስ አጥንት የለውም፣ አጥንት ይሰብራል። እንደዚህ አይነት ነገር ስታደርጉ ኃላፊነት ይሰማችሁ። ትውልድ ትቀርጻላችሁ ብለን የምናስባችሁ ትልልቅ ሰዎች ማለት ነው። አንደኛ አስተያየት ባምቢን እያየው ነበር ሰሞኑንና ላይቭ ላይ መጨረሻ ላይ ቤተሰቤን ላስተዳድርበት ልኖርበት ያልችው ቪዲዮ አሳዘነችኝ በጣምና ግን ኖርማሊ ብዙ ሰው ኦፌንድድ የሆነው ትዳር እኮ ውድ ነገር አይደለም ምናምን በማለቷ ነውና እኔ አንድ ትዳሩን በጣም እንደሚወድ ትዳሩን እንደሚያከብር እዚህ ምድር ላይ ከተደረገለት ነገር ሁሉ ትልቁ ነገሩ ትዳሩ እንደሆነ ሰው ልንገራችሁ። እሷ ባለ ትዳር አይደለችም፣ ስለ ትዳር አታውቅም። ግን ትዳር እንዳይከበር እና ትዳር እንዲናቅ እያደረጉ ያሉት ራሳቸው ባለ ትዳሮች ናቸው። ባለ ትዳር ሆኖ ቺት የሚያደርገ እኔ ስንት ባለ ትዳር ይጥፍላታል እሷ። ለዛ ነው ትዳር የተከበረ ነገር መሆኑን ማወቅ ያልቻለችው ለዛ ሊሆን ይችላል። ስለዚህ ባለ ትዳር ሆነ እሷ ዲኤም ውስጥ ያለው ትዳርን አክብተ የልጆችና የሚስትን ፕሮፋይል አርገ ሌላ ሴት ጋር ምናምን ባትጥፍ ኖሮ እሷም ባለ ትዳር እኔ ጋር አይመጣም። እውነትም እንዴት ትዳር የተከበረ ነገር ነው ትል ነበር። ስለዚህ ትዳር የምናስከብረው እኛው ባለ ትዳሮች ነን። አንድ ትዳራችንን በማክበር ሚስታችንን በመውደድ ባላችንን በመውደድ ልጆቻችንን አብሮ በማሳደግ ሚዲያ ላይ በደለኝ ገደለኝ እንዲያረጋት ደበደበኝ መሰዳደብ ምናምን ነው። እኛ አሁን በጣም ነው የሚያስፈራኝ። ኔክስት ጄነሬሽን እንዴት ነው ትዳርን የማይፈራው ሁላ እስክል በጣም ነው የሚያስፈራኝ። ትዳርን እንዲፈሩ እያደረግን ያለ ነው እኛው እራሳችን ባለ ትዳሮች ነን። ስለዚህ ትዳር ዝም ብሎ አግብቷል ለመባል ሳይሆን የምትከበሩበት ይሁን። ባላችሁን አክብሩ፣ ሚስታችሁን አክብሩ፣ ተዋደዱ፣ አትወስልቱ፣ ዝሙትን አስወግዱ። ትዳርን ማክበር ያለብን እራሳችን ባለ ሁለተኛ ያላገቡ ሰዎች ያላገቡማ የተጋቡትን አይተው ነው ትዳርን ጀጅ የሚያደርጉት። ሁለተኛ ነገር ደግሞ በቃ ተዋት
እና እሷ ያየችውን የተናገረችው። ስለዚህ የእሷንም ሆነ የሌላን ሰው ስለ ትዳር ያለችውን ኢሜጅ እንቀይር እንጂ ተነስተን እንትን አንበል እና አታስለቅሷት። በቃ ተዋት። የምሯን እኮ ነው። ኮመንት ላይ እኮ እሷ እየተመረቀች አይደለም። አንቺ እኔ ራሱ በጣም ይገርመኛል አንዳንዴ ገብቼ ኩሩ ምናምን እንደዚህ እንዴ ለአባቷ አታስቡም? ቢያንስ ልጁ እንዲህ ስትሰደብ አለ ሶሻል ሚዲያ ላይ ቁጭ ብሎ ሲያይ ምን ይሰማዋል? የምሬን እኮ ነው። ለወላጆቻችሁ አታስቡ? እናንተ ስለሌላችሁ ምን ስላላላችሁ ነው እንጂ እንዲህ ብትሰደቡ የእናንተ እናትና አባት ምን ይሰማቸዋል? እናንተ ባይሰማችሁና በቃ ስራዋን ትስራበት ትኑርበት። በዛ ላይ ቤተክርስቲያን ለምን ሄደሽ ድብን ትሄድ? ታዲያ ትሄድ እንዴ? ማን ነው? ፈጣሪ ብቻ እኮ ነው ከነ ኃጢያታችን ነው ብሎ ሰውማ ይሄው እንዲህ በየኮመንቱ ይሳለቅብናል። አምላክ ብቻ እኮ ነው ከነ ኃጢያታችን ሊቀበለን ሬዲ የሆነው። ፈጣሪ ብቻ እኮ ነው። እና ማጋ ሄዳ ታልቅስ እና ማጋ ተሸሸግ እና ኃጢያት እየሰራው ነውና አልሄድ አምላኬ ጋር ድብን ይሄዳሉ። ታዲያ ማን ይቀር ሊለኝ ፈጣሪ ጋር ካልሄድኩኝ? ጭራሽ ፈጣሪዋ ጋር በመሄዷ ለመሳለቅ የምትፈልጉ ሰዎች አላችሁና እናንተ አሁን በሰደባችሁ እንትን ባላችሁ ቁጥር የባሰ ወደ መጥፎ ትገፋታላችሁ እንጂ ወደ ጥሩ አትገፋትም። በቃ ፍቷት ልጅቷን፣ እግዚአብሔርም ፍቷት። እሺቱ መለሰ በገደም ዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት አሁን ታበርሲሳም ተቀላቅሏል። ሶስተኛ አስተያየት። እሺ ወገኔ ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ይሄንን ቪዲዮ ለባምቢ ሀበሻ ወይም ለሃና ግደይ እንድታደርሱልኝ በቀጥታ ወደ ቪዲዮ ይላል። በሬ ላይ ያለ ቤት አላሙዲ ከካሽ እንዴ ማሪ ሁሉን ማታበዝ ሁሉም አይነው። እሺ ይዘለል አላሙዲ ይሳሳትብሻል። እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው? አላሙዲ እንዳይሳሳት። እኔ ቢሳሳት ላርመው። እኔ ቢሳሳት እማርመው ይመስላችሁ? ስዳዊ ምናምን እኔ እናንተ ሻያላችሁኝ ምን አላችሁኝ እንዲያላችሁኝ አንድ ቀንም ምንም ተሰምቶኝ አያውቅም። መታችሁ ፔጅን ሪፖርት አታርጉብኝ። እሺ ስራዬን ልስራበት። ባምቢ ሀበሻ ብዙ ጊዜ ስህተቶቿ የሚያጠነጥኑት ላይቭ ላይ ገብታ ክፉ ሰዎች ለሚያቀርቡላት ጥያቄ ስሜታዊ ሆና በምትመልሰው መልስ። እነዚህ ሰዎች ልክ የሙዝ ልጣጭ መሬት ላይ ወድቆ አንሸራቶት እንደሚወድቅ ሰው አይነት የክፋት ልጣጫቸውን በጥያቄ መልክ ይጥሉና አንደበቷ አጋልጦት እንድትወድቅ ያደርጓታል። ከወደቀች በኋላ አወዳደቋን ላይቭ ሪከርድ ቀርተው በአደባባይ ይሰቅሉታል። በእሷ ላይቭ ላይ ከ1000 እስከ 1500 አሊያም ከ900 እስከ 1000 ሰው ላይቭ ላይ ይገኛል። እነዛ ሰዎች ስለተፈጠረው ጠቅላላ ጉዳይ ሊያውቁ የሚችሉበት ሁኔታ አለ። ምክንያቱም ላይቭ ላይ ያወራቻቸውን ነገሮች ራስጌውና ግርጌውን ስለሚያውቁ ማለት ነው። ነገር ግን ያ ሪከርድ ከወጣ በኋላ ብዙ ሰዎች የሚመለከቱት እሷ ስሜታዊ ሆና የመለሰችውን መልስ ነው። ከሰሞኑ እንደሰማችሁት ስለ ባል የተናገረችው ነገር አለ። ትዳርን የምታናንቅ የምታጥላላ የማትወድ ተደርጎ ነገርየው ግን በክፉ ጠያቂዎቿ ጎትጓችነት እሷ ስሜታዊ ሆና በንዴት የተናገረችው እንጂ አቋምና እንደ ህይወት መርህ የምትከተለው ጉዳይ አይደለም። ይሄኛው ሌላ አስተያየት። ነገር ቢመራችሁ ዋጡት። በቤተ ክርስቲያን መዝሙር ከቨር አድርገው በቲክቶክ ብልግና ለሚነግሩ ቅዱስ ባለጌዎች ዛሬ እናንተ ለቪው ብላችሁ የምትሳደቡ ስድብ ነገ በልጆቻችሁ ማለት የጥላቻ ግንብ ሆኖ ይቆማል። ሌላው ክፋታችሁ የውሸት ስኬት ማሳየታችሁ፣ ፌክ ላይፍ ስታይል። ይሄ እኮ መርዝ ነው። በውሸት የተገኘ መዝገብ እንደሚበን ጭጋግ ነው ይላል መጽሐፈ ምሳሌ ምዕራፍ 21 ቁጥር 6። የተከራያችሁትን መኪና የራሳችሁ እንደሆነ አድርጋችሁ በማቅረብ ወጣቱ ለፍቶ መስራት ፋይዳ የለውም ብሎ እንዲያስብ ያደረጋችሁት። ይሄ በዓለማዊ ጉዳቱ ወጣቱ ወደ ሾርት ከት በአቋራጭ የመክበር መንገድ እንዲያስብ ገፋፍታችሁታል። ታዳጊዎች በአቋራጭ ለመበልጸግ ሲሉ ወደ ስርቆት፣ ወደ ወንጀል፣ ወደ ማጭበርበር፣ ወደ ዝሙት ራሳቸውን ወደ መሸጥ እንዲሄዱ ብዙ መንገድ ጠርጋችኋል። ቪዲዮአችሁ ሲያልቅ እናንተ ወደ ተከራያችሁት ህይወት ትመለሳላችሁ። ያመነባችሁ ወጣት ግን የውሸት ህልም ሲያሳድድ እድሜው ይባክናል። አንዳንድ ነገር ቢመራችሁ ዋጡት፣ ምንም ማድረግ አይቻልም። ዋጡት፣ ቢመራችሁ ዋጡት። የተናገረው እያንዳንዱ ነገር እውነት ነው። እሷ ደግሞ እሺቱ መለሰን ደገፈች። ይሄም አለ እሸቱ ባሽሙር ባምቢን የተናገረው። እስቲ እሸቱ የሚለውን ነገር አዳምጠን እንምጣ። እስቲ በተቻለ መጠን መልስ እንሰጣለን። ማንም ሰው ያሰጠኝ ነገር ግን
በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ያስደነገጠኝ። እንዴው ለቤተ ክርስቲያን ፈተና የሆነው አንተ እኔ ቤተ ክርስቲያን ውስጥ የተሰገሰጉ ጥቅስ እናቃለን መጽሐፍ ቅዱስ እናቃለን የሚሉ ሰዎች ናቸው። ዱርዬው አይደለም። የምር የምልህ አሁን ቤተ ክርስቲያንን እግዚአብሔርን እየተዳፈረ ያለው ቤተ ክርስቲያን ውስጥ አለ የተሰገሰገ አስመሳይ ዲያቆን፣ አስመሳይ ቄስ፣ አስመሳይ መጽሐፍ ቅዱስ አውቃለሁ የሚል እንጂ ዱርዬው እምነቱን በደንብ አድርጎ ይወዳል። እኔ ባምቢን ብትጠይቃት እግዚአብሔር ምስክሬ ነው እምነቷን በደንብ አድርጋ ትወዳለች። አብዛኞቹ ዱርዬ እንዲሁ ለጥምቀት ዕለት አንተ የምትጸየፈውን ምንጣፍ እነሱ ተሸክመው ላባቸው ጠብ ሲል ቤተክርስቲያንን ያገለግላሉ። እንደ ዱርዬው እንደዚህ ጋጠወጥን ባለጌ ናቸው የምትላቸው ሰዎች ናቸው ለእግዚአብሔር ቅርብ ለፈጣሪ ቅርብ ሁሌም አንሶላ ውስጥ የሚያለቅሱት ወንድማችን። እና አንድ ነገር ልንገር እንዲሁ ቤተክርስቲያን ውስጥ አስራት በኩራት የሚበላ ቄስ እንዳለ ታውቃለህ? ከቤተክርስቲያን ብር የሚያጭበረብር ቄስ እንዳለ ታውቃለህ? ድንግል ነኝ ብሎ አሁንም ግን ድንግል ሳይሆን አሁንም ድረስ የሚቀድስ አሁንም ድረስ ነው በተክሊል የተጋባ ዲያቆን እንዳለ ታውቃለህ? ቤተክርስቲያን ውስጥ የተሰገሰገ ነው ለቤተክርስቲያን ዕዳ የሆነው እኛ ነን ብራዘር፣ ዱርዬው አይደለም። ገባ አይደለ? እቺ ልጅ በትህትናና በፍቅር ማስተማርና ወደ ቤተክርስቲያን ማምጣት ይገባል። ይኸውልህ ለእግዚአብሔር ቅርብ የሆነው ለክርስቶስ ቅርብ የሆነው አስቆሮቱ ሂዳ በ30 ዲናር ነው ክርስቶስን የሸጠው። ያቺ የሉቃስ ወንጌል ላይ ያለችው ያቺ በእንቧና በአማረ ሽቶ የክርስቶስን እግር አጥባ ሄደችው ሴት ግን በ300 ዲናር ነበር ሽቶን ገዝታ ክርስቶስን አጥባ ሄደችው። አባቴ ክርስቶስ ከገዳም ይበልጣል። አባቴ እቺ ሴት አትመጥንም ለገዳም አትመጥንም ከማለት በፊት እውነት ለመናገር ማናችንም ንጹህ እንዳልሆንን ጻድቅ እንዳልሆንን አውቀን ማናችንም መፍረድ አንችልም። ያስታታ አያልቅም። መጨረሻ ላይ ግን ባምቢ ለእሸቱ መለሰ መልስ ሰጣለች። እሱን ላሳያችሁና የራሴን አስተያየት ሰጣችኋለሁ መጨረሻ ላይ ማለት ነው። እስቲ ባምቢ ምንድን ነው ያለችው? ከተቸገሩት እኩል እያመቻቸ ኮሚሽንህን እየሰራክ አንተ ለኔ ስለ ጌታ ልትነግረኝ ነው? እኔ እኮ የምሰራትን የማገኛትን አካፍላለሁ። አየክ ቲክቶክ ላይ መጥተው እንደዚህ ተቸገርኩ ለሚሉኝ እህት ወንድሞቼ ሳልሰስት አካፍላለሁ። አንተ ግን ከተቸገረው ላይ ትካፈላለህ። ይሄ ነው ልዩነታችን። ታዲያ ፈጣሪ ከማን ጋር ነው የኔ ጌታ? አየክ ልዩነታችን። እኔ ደንሼም ምን ብዬ ማምጥቼ አይኔ ግን የተቸገረ ነገር ሲል አይችልም። አንተ ግን ፈጣሪን አውቀዋለሁ ብለክ ገዳማትና ምን ድረስ ትሄዳለህ? ከገዳማውያኑ እኩል ወስደህ ትወጣለህ። ስለዚህ ለመቅለልም ከተፈለገ በጣም የምትቀለው አንተ ነህ። ክብርህን ብትጠብቅ ይሻልሃል። እመቤቴም የምሬን ነው። እኔ እኮ ከቀጥሎ ማስታወቂያ መኖር ሳይ በጣም ነው ያፈርኩት። ለማስታወቂያ ብለህ እኔን ትጠቀመኛለህ? አታፍርም? ትልቅ ሰው አይደለህ? የወለድክ አንተ እኮ ገበናይ ማርያም ከእናቴ ጋር እኮ ነው የምታስቀድሰው። ማርያም ከእናቴ ጋር ነው የምታስቀድሰው። ግን አንተ 2.8 ሚሊዮን አይደል አይገስ ሰው ይዘህ በጣም ክብር ያለ ሰው ልትሆን ይገባህ ነበር። እውነት እኔ ምን ያህል በእግዚአብሔር እንደምታማመን ታውቃለህ ማለት ነው። የኔ አባት በዚህ ሰዓት እግዚአብሔር መጥቶ እናንተ ላይ ቢፈርድብን ሁላ ደስ ይለኛል። ያን ያህል አሁን ቢፈርድብን በእውነት ስለማውቀው ራሴን ማለት ነው። ምግባር የሌለኝ ሊሆን ይችላል። መጥቼ ብዙ ነገር ላደርግ ይችላል እናንተ ፊት ማለት ነው ጋይስ። ግን እኔ እግዚአብሔር ሲጠብቀኝ እኔ እግዚአብሔር ሲወደኝ በጣም ትንሽ የህፃን ልጅ ልብ ነው የሰጠኝ። የህፃን ልጅ ልብ። እሱ ደግሞ ከምንም ያወጣኛል። ክፋት እንዳላስብ ምን እንዳላስብ ጥሩ ነገር ብቻ እንዳስብ አድርጎ ነው የሰራኝ እግዚአብሔር ሲሰራኝ ራሱ ማለት ነው። ለዛ አንተ ግን ይኸው ማርያም እኔ የምሬን ነው። ልብህ ላይ መስራት አለብህ። በጣም ልብህ ጥቁር ነው። ይሄ ከኔ ብቻ አይደለም ከአባቶች የሚመጣ ንግግር ነው። በጣም ካጠገብ ካሉ ሰዎች የሚመጣ ንግግር ነው። ከተማሪዎች የሚመጣ ንግግር ነው። በጣም ልብህ ጥቁር እንደሆነ ነው የሚያወሩብህ። እመቤቴ በጣም ያስጠላ ልብ እንዳለክ። ስለዚህ ይሄ ልብ ይዘክ ቤተክርስቲያን ስላወራክ የምታታለው ባለወይ ህዝቡን ነው። እኔ አሁን ስለጨፈርኩ ህዝቡ ባለጌ ያደርገኛል። አንተ ደግሞ ስለ ቤተክርስቲያን ስለምታወራ ህዝቡ ጥሩ ያደርጋል። መድኃኒዓለም ግን የሁለታችንን ልብ ያውቃል። ሆዳምነትህ የሰው ቤተሰቦች ጋር እንኳን እስክትደርስ ድረስ ገፋክ።
ከወዳምነትህ ከቤተ ክርስቲያን አልፎ ከአረጋውያን መውሰድህ አንሶ ማለት ነው እኔ ጋር መተህ ብር እስክትሰራ ድረስ ገፋ። እኔ ባለ ሀብት ፈልጋለሁ አልኩ እንጂ ገንዘብን ያነገስከው ከኔ በላይ እኮ አንተ ነህ። እዚህ ጋር እኮ እየታየህ ያለኸው ኦፍ ኮርስ እኔ ባለ ሀብት ፈልጋለሁ ማለት ለምን እንደሚያስ እንዴ ወንዶቻችን እኮ ጨዋ ቤት ያሳደጋት ማንንም ያልነካት እንፈልጋለን ሲሉ ማንንም አይናገራቸውም። እኔ ደግሞ እግዚአብሔር ይመስገን ብዙ በዚህ ሰዓት እግዚአብሔር ብዙ ነገር አድርጎልኝ ጥሩ ደረጃ ላይ ያለው ልጅ ስለሆንኩኝ ኦብቪየስሊ ከኔ የተሻለ ሰው ነው የምፈልገው። ምንድነው እሱ ችግሩ? እንደዚህ ያናደደክ? ያ አይ ሃቭ ክላስ አሁን ለራሴ ከማንም ጋር አታየኝም። አዎ እሱ ምንድነው የሚያናድደው? ነገ እኮ ልጅ አድጋ እኮ አንድ ቦዘኔ ወይ ሱሰኛ ይዛ ይሄንን ነው ማገባው ብትልህ ወይ ደግሞ ወንድ ልጅ ከሆነ ያለህ እኔ አላውቅም ይሄን ነው ማገባት ብትልህ እኮ ሻትለውም እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። አንተም ብትሆን እኮ ለልጅህ እኮ የተሻለ ነገር እኮ ነው የምትፈልገው። ለልጅህ እኮ ድልት ብሎ እንዲኖር ነው እንጂ የምትፈልገው ከማይሆን ሰው ጋር እኮ እንዲሆን እኮ አታረገውም እኮ። ለምንድን ነው የደነቀ? በጣም ምኑን የደነቀ? ሰውነቴ ከተወደድኩ ፈጣሪ ነው የሰጠኝ እንዴ? ፈጣሪ የሰጠኝ ሰውነት ነው። በሰውነቴ ልሳቀቅ አይገባኝም። እግዚአብሔር አምላክ የሰጠኝ ሰውነት ነው። ሲጀመር እዚህ ሀገር እኮ ነው ሰውነት አለሽ ተብሎ የሚሳቀቅም ሰው የሚናገረው እንጂ ሌላ ቦታ እንደውም በጣም በቃ ያደንቃሉ። ምን ይላሉ? እኛ ሀገር ነው እንደዚህ አይነት ነገር ያለው አይደለ እንዴ? አንተ እኮ የምታመልከው ጌታ እኮ የሰጠኝ ሰውነት እኮ ነው። እኔ ፍቅር እሱ የሰጠኝ ሰውነት ነው። እሺ ስለዚህ እሱ በሰጠኝ ሰውነት እንግዲህ እንዳያችሁት ነው የሰዎችን አስተያየትም የሻቱን ንግግርም የባምቢ አበሻ መልስም አንድ ላይ ጠቅለል አድርገን ስናየው እንደ አንድ ኢትዮጵያዊ የራሳችን ባህል አለ፣ የራሳችን ሃይማኖት አለን፣ የራሳችን እንደ ሰው ደግሞ የራሳችን አመለካከቶች አሉን። ይሄ እንደ አስተዳደጋችን ነው የሚወስነው ማለት ነው። በጣም አዋቂ ነን ብለን ስንናገርም አንዳንዴ ከመስመር እንስታለን። ብዙ ከመናገር ኃጢአት እንደሚፈራ ብዙ ከመናገር ኃጢአት እንደሚወጣ ባናችንም ማናቅ። ብዙ ባወራን ቁጥር ብዙ ኃጢአቶችን ነው የምንናገረው እና እሸቱ መለሰ ለምን እንደሆነ ያላቅም ሰሞኑ ህዝብ ላይ በጣም እየተመላለስክ ነው። አንተ እንግዲህ አታውቃለህ ከኔ በላይ እንግዲህ ትልቅ ሰው ነህ። ለምን እንደዚህ እንደምታረግ አላቅም፣ ግን ፐርሰናሊ እኮ ገብተህ ከሷ ጋር ማውራት ትችል ነበር ሳትጣሉ ማለት ነው። እኔ እወዳለሁ፣ ስራዎቹን አደንቃለሁ። ባምቢ አበሻ ግን አንድ መልእክት ላንቺ አለኝ። ሶሻል ሚዲያ ስራሽ እስከሆነ ድረስ አንቺ ነሽ የምታውቂ። ልክ አሁን እኔ ቪዲዮ ትሬንድ የሆኑ ኮንቴንት ላይ ሪያክት አድርጌ መልስ እንደምሰጥ ከሚወዱኝ ጋር እንደምስቅ፣ አንቺም ደግሞ ላይፍ ገብተሽ ከሚወዱሽ ሰው ጋር እንደዚህ አይነት መልስ መስጠት ላንቺ ላይፍ ሊሆን ይችላል። ቦዲ ወይ ደግሞ አካል ወይ ደግሞ ይሄን ስጋ የሚሰጠን እግዚአብሔር ነው። ምንሽም ቆንጆ ይሁን፣ ምንሽም ትልቅ ይሁን፣ ምንሽም ትንሽ ይሁን፣ ሼፒ የሚያጓጓ በጣም የሚያምል አካል ቦዲ ምን የፈለግሽው ነገር ቢኖርሽ የሚሰጥሽ እግዚአብሔር ነው። አጠቃቀማችን ብቻ ነው መለይ። ስለዚህ እኛ ህዝብ ደግሞ መስመር አንዴ ከሳተን ሳተን ነው። ችግሩ እዛ ጋር ስለሆነ ብቻ ነው። እናንተ አስተያየት ኮሜንት ላይ ጻፉልኝ እባካችሁ። ስጽፉ ግን እንዳትሳደቡ። እሸቱም በራሱ ልክ ነው፣ ባምቢም በራሷ ልክ ናት። ሀሳብ አስተያየት የሰጡ ሰዎችም በራሳቸው ልክ ናቸው። ፍርድ ግን የእግዚአብሔር ነው። እወዳችኋለሁ። እስከ ቀጣይ ቪዲዮ ድረስ ባላችሁበት ሰላማችሁ ብዝት ትበል። እወዳችኋለሁ። ቻው ቻው።